እንግዲህ የኢትዮጵያ ባንክ እንግዲህ ይሄ ትራዲሽናል ባንኪንግ በተለይ በቴክኖሎጂ ያልታገዘ የአንዱ ባንክ ከሌላው ባንክ በአገልግሎት ብዙም እጅግ ያልተለየ የመኮራረጅ ነገር ያለበት በኢኖቬሽን ወይም ደግሞ በፈጠራ ያልታጀበ የባንኩን ዘርፍ ጠባይ ስትገመገም እንደዚህ አይነት ጠባዮች ናቸው ያሉት ማለት ነው። ስለዚህ በቴክኖሎጂ አንዱ ከአንዱ ልቆ ማይታይበት አብዛኞቹ ባንኮች አንዱ ባንክ የሚሰጠውን አገልግሎት ተመሳሳይ አገልግሎት እንዲሁም ደግሞ በአገልግሎት ብቻ ሳይሆን ከአገልግሎት ጋር ተያያዥነት ያላቸውን ክፍያዎች እንኳን ከባንክ አንዱ ባንክ የተሻለ ይሰጠኛል ማትልበት ኦልሞስት ተቀራራቢ ነገር የሚያቀርቡበት ለደንበኞች ብዙም የተለየ በአገልግሎትም ቢሆን ወይም ደግሞ ከአገልግሎት ክፍያዎች ጋር የተገናኘ ነገር የተለየ ነገር የማይሰጥበት ዘርፍ ነው ዘርፉ። ስለዚህ የኢትዮጵያ ባንኪንግ ዘርፍ በመኮራረጅ ላይ የተመሰረተ ፎርማቸው ሳይቀር የባንኪንግ እንግዲህ አንድ ባንክ ስትሄድ የሚጠቀሙት ፎርም ሳይቀር ከስም በቀር እና ከአርማ በቀር ተመሳሳይ ያለበት ነገር ነው።